بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የተወዳጁ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ السلام عليكم ورحمة الله تعالى وبركاته وعليكم السلام ورحمة الله ተመልካቾቻችን እኮ ግራ ገባኝ ለምልስ አልመልስ وعليكم السلام ورحمة الله وبركاته تعالى እስልምና ከሰጠን በጣም ውድ ነገር አንዱ ይሄ ይመስለኛል ሰላምታ በጣም ፕላስ ደግሞ ታዘናል አብዙ ተብለን السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته አብዱም እኮ በአህሰን እኮ ነው አላህ ራሱ እኮ የሚለው በምንድነው መልሱ የሚለው አይደለም እኮ ምን መሰለህ خبر ነው አንተ ታዘናል ብለህ እየነገርከን ነውና እኮ ያላህን ሰላምታ አወረደ እኛ ደግሞ ምላሽ እንሰጣለን خبرም ቢሆን ኧረ በደሊል አጣደፉኝ ቀይረኝ ቦታና አይዛል አንተ ህዝብ ነው ክለኔ ተቀመጥኩበት አለ እየስናችሁ ተመልካቾች ኢፍጣራችሁ እንዴት ያለፈ ነው ቤተሰብ ወዳጅ ዘመድ ሰብሰብ እየተባለ እየተፈጠረ እንደሆነ ተስፋ እናደርጋለን ተወዳጆቹ ተናፋቂዎቹ በሰሰት ምናያቸው የረመዳን ቀናትና ሌሊቶች እየገፉ ነው በአጋጣሚ መሰግድበት መስጂድ ብዙ ትልልቅ አባቶች አሉ በዕልምም በደንብ የገፉ እንደዚህ እንደ አይከን ምናያቸው አሉና ፈጅር በኋላ አንደኛው አባት ይነሳሉ ታዋቂ ናቸው በጣም ተነስተው የመጀመሪያ ጥያቄያቸው ረመዳን ስንት ቀን ቀረው የሚል ነው ይሄንን በተደጋጋሚ ነው የሚሉት ትላንትን ብለውታል ከትላንትና ወዲያ ያስደነግጣል ሐቂቃ በጣም ነው የሚያስደነግጠው ጠዋት ነው ሰው ገና በአዲስ ኢነርጂ ምናምን ነው የሚሰማቸው በቃ ደስ ይላል ሐሳባቸው አይቀመጡም እንዲህ የተንጎራደዱ ነው ሐሳብ የሚሰጡት ምናምን አላህ ይጠብቃቸው ግን ይሄ ማንቂያ ነው ደወል ነው ረመዳን ስንቀር ነው ይሏል እና አስደነግጥም በጣም ያስደነግጣል አንዱ በቃ እንዲህ ያሰብከው ስትመጣ ነው ትንሽ በቃ ደንገጥ እንድትል ምናምን የሚያደርግህና አሁን በጣም በናፍቆት የምናያቸው እንዲህ ውድ ቀናት ውድ ሌሊቶች እየሄዱ ነው ማናቱ በቃ እየሄዱ ነው አይመለሱም ያው የቂያም ቀን ነው ለዚህ ቀናት ጋር የምንገናኘው መዝገባችን ይታጠፋል ምን እየሰራንባቸው ነው የሚለውን ማሰብ ጠቃሚ ነው ማለት ነው ማስደንጋጭ ነገር ደግሞ አንተ ካልከው በተቃራኒ ደግሞ ያጋጠመኝ ልንገርህ መስጂድ ገባን ሰው ጣዓ ላይ እንግዲህ ነፍስያ ምን ያህል ተገርታለች ምን ያህል ታርማለች በቃ አሁን 7 8 9 10 ቀናት አልፈዋል እስካሁን በሄድንባቸው የሆነች ነገር ለትዕዛዝ መገዛት አለበት መስጂዱ አምሯል ተውቧል ሰዎች ሁሉ እንዲታዘዙ የተሰጣቸው ነገር አለ ጫማችሁን በፌስታል ይዛችሁ ግቡ ጫማችሁን እዚህ ቦታ አታስቀምጡ ይሄ ከፍተኛ ገንዘብ ያወጣችሁበት ነው አንድ ሰው ይሄንን ትዕዛዝ አልቀበልም ማለት በተደጋጋሚ ብዙ ሰዎች ሆነው መከሩት ትዕዛዙን ተቀበል ትዕዛዙን ተቀበል ጫማውን አድርጎ ከመስጂድ ወጥቶ ሄደ በጣም አስደንጋጭ ነገር የሆነብኝ ነው ይሄንን ሰው ያለ አግባብ ዞለም ነው ወደሚል ነው በቃ እንግዲህ አንዳንድ ሰዎች የሚፈልጉትን ነገር ማድረግ ይፈልጋሉ ያ ነገር ካልተለወጡ መለወጥ ኢኖሴንስ እነዚህ የረሃብ ቀናት እንደዛ እናስባቸው ምክንያቱም ቀልብ ላይ የሆነ ነገር ጠብ ማለት ነበረበት የሆነች ነገር እንትን ማድረግ ነበር ግን እኮ ሲሆን ስርዓት ህግ ደንብ መመሪያ የሚባሉ ነገሮች እኮ ለሁሉም ነው አይደለ ዋናው ነገር እሱ ለሁሉም ሰው ግን ነገሮችን የሚረዳበት መንገድ ይለያያል ለረጅም ሰዓት የረበሸኝ ሰላት ላይ ቆሜ በጣም እንትን ያደረገኝ ነገር አንድን የአላህ ባሪያ ከመስጂድ አባረርን ይሆን እንዴ የሚል ነገር ነው ያአላህ አሁን ወዲያውኑ ደግሞ እንዳብሰለሰለ ያደረገኝ ምንድነው ምን ያህል ነው የለወጠን ጾም መጥቶ ካልተለወጠን መቼ ነው ልንለወጥ የምንችለው አጋጣሚዎችን ይሰጠናል አላህ በህይወት ውስጥ የሆነ አደጋ ይደርሳል ያ የመለወጫ አንዱ ሰበብ ነው የሚሆነው ረመዳንን ይሰጠናል ውስጣችን እንድናጠራ አካላዊ የሆነ ጉዳት ውስጣዊ የሆነ ማጽጃ ግን ሁሉም ሰው አንድ ላይ ሆነ ይችላል በቃ የመጣንበት ስነ ልቦና ያደግንበት ስነ ልቦና እንዳንለወጥ ሊያደርገን ቶሎ እንዳንለወጥ ወይም ደግሞ የሰውን እንትን እንዳንቀበል ብዙ ሰዎች መሆናቸው ነው ያንን ሰውዬ
አስበርግጎ ያስወጣው። ከአንድም 2 ጊዜ ታግሏል እሱ የሚፈልግበት ቦታ ላይ ጫማውን ለማስቀመጥ። ይገርምህ እሱ አንድ በጣም ትልቅ ዓለም ላይ ተጽዕኖ ፈጣሪ ከሚባሉ ምሁሮች መካከል የሊቃውንት ስብስብ ነው ያለው። መድረክ ላይ ወጥቶ ንግግር እያደረገ ነውና ከዛ እኔ ከሁላችሁም እሻላችኋለሁ አላቸው። ንግግሩ ሲጀምር ማለት ነው። ሹፍ ያኒ አንተ ዓሊም እኔ ጀሊል እና ያሉት ሰዎች ደግሞ ከሱ በቀድሮ ኩኩልና የሚበልጡት ቢሆኑ እንጂ የሚያንሱት አይደለም። ይሄ ለሰማይ የከበዱ ነው የሚባለው። ቅድም እንዳልኳቸው ሰዎች አይከብዱ በሁለት እጅ የማይነሱ እና ፊል ዓለም ነው ደግሞ የምነግርህ ሙስሊሙ ዓለም። ከዚያ ደነገጡ ሰዎች። ምንድን ነው ደግሞ ምን አለ ሌሉ እንትን እያሉ እኔ ከእናንተ በመሰላችሁ ይሻላችኋለሁ የራሴን 33 ድክመቶችን አውቃለሁ አላቸው። 33 በሽታዎች አሉብኝ ኤቢሲዲ ብዬ አሁን ነገር የምትሉኝ እንደዚህ ይነግራችኋለሁ። እና በጣም ብዙ ሰው ምን እንዳለበት እኮ ያውቃል ማለት እስኪ ጠንካራ አሁን ብዙ ጊዜ የሥራ ኢንተርቪው ላይ ምናምን እኔ አሁን ይገጥመኛል እስኪ ጠንካራ ጎኔ ብትለው ምናምን ይባላል አይደል? ያው እንትን ነኝ ምናምን 3 ነገር ይነግራል ሰው። ደካማ ጎን ትንሽ እንዲህ ይላል ብሎ በጣም ማተ ማክሲማም 5 ነገር ሊነግር ይችላል ጎበዝ ሰው ከሆነ። 33 ነገር ግን ማለት ረመዳን የለውጥ ወር ነው ሲባል ሰው እነዚህ ነገሮችን ክፍተቶችን የማርምበት የምሞላበት የሚል ውስጣዊ ዝግጅት የመንፈስ ከፍታ ቃል አይደለ ስብር ማለት እንትን የማይል ከሆነ በጣም ወላሂ ከባድ ነው ብዬ ነው የማስበው። አላህ እኮ መራብ መጠማትህ አይደለም ጉዳዩ፣ አንተ መገራትህ ነፍስህ መታጠቧ ተዋዱዕህ ነው። እና በጣም አሁንም ቢሆን ከዚህ ነገርኛ ጸድተን ሳይሆን ያው እኛም ቢሆን የቀሩ ቀናቶች ላይ ይሄ ነገር በጣም ሊያሳስበን ይገባል። እንደው የኔ ክፍተቶች ምንድናቸው ረመዳን ሊሞላልኝ የሚችላቸው ብሎ እቅድ አውጥቶ መልፋት ይፈልጋል። ዛሬ በጣም ከባድ ነው። በአጋጣሚ እንግዳ አድርገን የምንጋብዘው ወንድም መምህር ነው። በረጅም ጊዜ ከልብና ቀልብ አካባቢ ያሉ ጉዳዮችን እንሰራ ነበር። ያው እሱ ነው የሚሰራው። ጠባን እኔ ኮርኳሪ ሆኜ እቀመጥ ነበር። እንሰራ ነበር ሲባል ሚና የለኝም እርግጥ። እና ገና ስታየው በቃ የሆነ የተለየ ስሜት የሚሰማ አይነት ወንድም ነው። ከረጅም ጊዜ በኋላ እስቲ ኢንሻአላህ ዛሬ እናገኘዋለን። ቀድመን ግን ስናወራ የነበሩ ነገሮች ጋር የሚቀራረብ ቃና አለው። አሁን የእናንተ ሀሳብ ደንቆኝ ነው በጣም እና በእርግጥ ትክክል ነው። ይሄ የምንደነግጥበት ሞመንት ያስፈልጋል። አሁን እንደሱ ካልሆነ አስቸጋሪው ልክ ትልልቆቹ አባቶች የሆነ በጣም ሀጃ ከገጠማቸው ይሉ ነበር ይባላል አይደል? ቆይ ረጀብ ይምጣልህ ይሉ ነበር ይባላል። ማለት ረጀብን ሀጃውን ኻስ አድርገውት ለዱዓ እንደሱ ያደርጉ ነበር ይባላል። ይሄ ደሊል ምናምን እንዳትለኝ አድራሻ ግን በቃ እንደዛ ይሉ ነበር። ቆይ ረጀብ ይምጣለት ለረጀብ የሚያስቀምጧቸው ጉዳዮች ነበሩ ይባላል። ምንድነው ማዕናው ምናምን ሌላ ነገር ሆኖ ማለት ነው። ልክ አሁን አንተ እኮ እንዳልከው ነው ነፍስን ለማጠብ ጨምቀህ ለማስጣት ምናምን ቆይ ረመዳን ይምጣልህ የምትለው ነገር አለ ሆይ እንደሱ ማሰብ ነው። አሁን በእቅድ እኮ ያልከው ነገር በጣም ክሊክ ያደርጋል። የምር ንዝረቱ ከባድ ነበረ። በተደጋጋሚ ስለምንለው ለመድ ነው እንጂ ረመዳን ሲቃረብ 1-4 ነገሮች ላይ ሁላችንም ማስታወሻ አውጥተን ምናምን ብንይዝ እንላለና በተደጋጋሚ ለምሳሌ ማስወግዳቸው ማሻሽላቸው እንደዚህ ደግሞ በቃ የሆነ ማዳበራቸው ምትዋቸው ምናምን እያልክ አጠቃላይ ህይወትህን ቆም ብለህ ቃኝተህ በመስታወት ራስን እንደምታየው ወደ ውስጥ ተመልክተህ እነዚህን ተርቲባት ይዘህ ምናምን ልክ ይሄ የለውጥ ማዕበል ሲመጣ በዛ ትቀየራለህ። አሁን ቀደም ሲል አነሳውልህ ረምዝ የሆኑ አባት ዛሬ በአጋጣሚ ፈጅር ላይ ረመዳን ለውጦናል የሚል ጥያቄ አነሱ። በጣም ስሜት ስለሰጠኝ ነው። ለውጦናል ልንገራችሁ አይደለ የተለወጠው ወጡ ነው አሉ። በጣም ደነቀኝ። ማለት እስቲ ዝም ብለህ አስበው የተቀየረው ምኑ ነው አሉ። ሱፍራው ላይ የሚቀርበው ምግብ ነው። እኛ አይደለንም። እኛ ተለውጠናል። እንዲህ በጣም ከባድ ምትል ነው። አደገኛ እንደዚህ በቃ በልብህ የምትሰማው ምክር ነው። በጆሮ ብቻ የምትሰማው አይደለም። በቃ በጣም ኮንሽስ ሆነ ስትሰማ አንዳንድ ነገሮች አሁን ቀንህን እንዴት እንደምትጀምረው አስበው። እንዲህ አይነት ምክር ሰምተህ ስትወጣ አዲስ ነው። አንድ ወንድም እንደሚለው አላህ ይጠብቀን የፈጅር ላይ በጣም ደስ ይላል አየሩ አይደል?
አየሩ በጣም የሚያምረው እኮ የመናፈቃን ትንፋሽ ስለሌለበት ነው ይላል። ሊአኖ አላህ ይጠብቀን። የሚከብዳቸው ሰላት ተብሎ የተቀመጠው ፈጅርና ሰላት አልዒሻ አይደለም። በቃ እነሱ የሉም። ለዛ ነው በቃ ድባቡ የሚያምረው የተቀየረው ለዛ ነው ይላል። በዚህ በጣም የሚገርም ድባብ ውስጥ የሚገርም አየር ውስጥ የእነሱ ትንፋሽ ያልተቀላቀለበት አየር ውስጥ የሆነ ነገር ከስብ እንጂ የሚል ሀሳብ ያነሳልና ዛሬ ትንሽ ከሚያስፈራ ነገር የጀመርን ይመስላል ባልተለመደ መንገድ። ሸሴን አብሽሩ ማሻአላህ። እንግዲህ ብዙ ብናወጋ በወደድን ግን ደግሞ በጣም ውድ የሆነ ሰዓት ነው ያለን፣ መሮጥ አለብን። ፕሮግራማችንን ያበረቱልን ተቋማት መልእክት አድምጠን ወደ ቀዳሚ ፕሮግራማችን ብናመራ እንወዳለን። የተወደዳችሁ ተመልካቾቻችን በፕላቲኒየም ደረጃ አጋር የሆኑ ተቋማት አሉ። ሲቢኢ ኑር አንደኛው በፕላቲኒየም ደረጃ አጋራችን የሆነ ነው። የኢትዮጵያ ንግድ ባንክ ሲቢኢ ኑር በዚህ ዓመት አብሮነት ለበጎነት በረመዳን በሚል መሪ ቃል የተለያዩ መርሃ ግብሮችን በማካሄድ እቅድ ይዞ እየተንቀሳቀሰ ይገኛል። በተለያዩ ከተሞች ኢፍጣር ማዕድ ማጋራት፣ ሲቢኢ ኑር ሰደቃና የደንበኞች ቤት ለቤት ዚያራ ያደርጋል። ከዚህ በተጨማሪ የዘካ ካምፔን እያካሄደ መሆኑን ከሰሞኑ ዘካን አስመልክቶ በኢትዮጵያ ንግድ ባንክ አዲሱ ዋና መስሪያ ቤት ላይ ልዩ የውይይት መድረክ ማዘጋጀቱም ይታወሳል። በድጋሚ ረመዳን ሙባረክ እያልን ይገኛል። ሲቢኢ ኑር የፕላቲኒየም ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። እኔም ጋር የፕላቲኒየም አጋሮች አሉ፣ ግን ገርሞኛል። ኤቢሲ ሶፍቱ አንተ እጅ ላይ ነው እንዴ? አንተ እጅ ላይ የምልህ ቴብልህ ላይ ማለት አይደለም። እኔ በጣም ስለገረመኝ ነው። እያላበኝ ይሆን ሶፍቱ ተመችቶኝ ይሆን እየተጠቀምኩ አንተ ነህ። በጣም አንተ ጋር ከሆነ የተመገብከው እንትን ነው። ኤቢሲ ሌጋን ያለው ኮፊ ሌላኛው የፕላቲኒየም ደረጃ አጋራችን ነው። እጅግ በጣም እናመሰግናለን። ሀገራችን የኮፊ ሀውስ አገልግሎት በጥራትና ደረጃው ልቆ ቡናን አቀናጥቶ ይዞላችሁ መጥቷል። እነ ጁሊያ እና ጁሊያን መሰል ደግሞ ሌሎች ማሽኖችም አሉ። እህቶቿም አሉ፣ ይካድሟችኋል በቀላሉ። ቡናዎቹ በካፕሱል ተዘጋጅተዋል። የተለያየ ስፔሻሊቲ ኮፊዎች ናቸው። ብዙ ነገር ያለቀላቸው ናቸው። እኒህን በመጠቀም ቢሮችሁ ውስጥ፣ መዝናኛ ቦታ፣ ቤታችሁም ላይ ከቡና ጋር ያላችሁን ትስስር በቀላሉና ዘመናዊ በሆነ መንገድ እንግዲህ ቀርቦላችኋል። ከዛ ባሻገር በኮፊ ሀውሳችን ኢፍጣር ለምትፈልጉ ወዳጅ ዘመድ፣ ጓደኛ፣ ቤተሰብ ሰብሰብ ብላችሁ መምጣት ከፈለጋችሁ ቀድማችሁ ቡክ አድርጉ፣ ቦታ ሲይዙና ሂድማችንን ተመልከቱት እያሏችሁ ይገኛሉ። ይህን አገልግሎት ለምትፈልጉ ቦታቸው ወይም አድራሻቸው ፒያሳ በከንቱ ወደ ቤተ መንግስት መውጫ በርጌስ ክሊኒክ ወይም ደግሞ ባሻ ወልዴ ኮንዶሚኒየም ውስጥ ነው የሚገኙት። በራሱ ግዛት ቡናን ያዘመነ ነው። ኢቲኮፍ ኮፊ ወይም ደግሞ ኢቲኮፍ ቴስት ብቅ በሉና ቼክ አድርጉ እያላችሁ ይገኛል። የፕሮግራማችን የፕላቲኒየም ደረጃ አጋር ስለሆነ እናመሰግናለን። ሌላኛው ፕሮግራማችን በፕላቲኒየም ደረጃ ስፖንሰር በማድረግ አብሮነታችንን ያበረታልን ቃል ስፔሻሊቲ ክሊኒክ ነው። ለበርካታ ዓመታት የበርካቶችን ፈገግታ ጥራት ባለው አገልግሎቱ በመመለስ የሚታወቀው ቃል ስፔሻሊቲ ረመዳናችሁ የበረካ ወር ይሁንላችሁ እያለ በሁሉም ቅርንጫፎቹ አፍና የአፍ ውስጥ ችግሮችን ሕክምና ለመስጠት ተዘጋጅቶ ይጠብቃችኋል። የፕላቲኒየም ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። ኤቢሲ ሶፍት እኔ ጋር ያለው መሐመድ ኢፍጣር ላይ የተመገበው ሙቀት ሰጪ የሆኑ ማርና ድንች ብዙ ጊዜ ይወዳልና በዚያ ምክንያት ሊሆን ይችላል ሙቀቱን ያደረገው። አንተ ላይ ብትጠርገው ኤቢሲ ዳይፐር የሚታወቅበት ጥራት በአዲስ መልክ ኤቢሲ ሶፍትን ይዞላችሁ ቀርቧል። 100% ከእንጨት ፐልፕ የተሰራ ባለ 3 ተደራራቢ ነው። ምንም አይነት ብናኝ የሌለው ለቤት፣ ለቢሮ፣ ለሬስቶራንቶች እና ሌሎችም አገልግሎቶች በተለያዩ አስተሻሸግ አቅርቦሎታል። ኤቢሲ ሶፍት የአብሮነት በረመዳን 9 የፕላቲኒየም ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። የምቾቱ አጋር ማለዳ ፎም ምቾት ምርጫ ነው። የሚገባዎትን ምቾት ይዘን መተናል እያለ ዘመኑ በደረሰበት የፎም ቴክኖሎጂ ጥራታቸውን ጠብቀው የሚመረቱ ምርቶቻቸውን እንግዲህ ቀናችሁ የተሳካ ውሏችሁን ብሩህ እንዲሆን ለማመቻቸት ለማስቻል የወገብ ጤናም ጭምር እንዳያሳስባችሁ አድርገው አቅርበውላችኋል። ማለዳ ፎም በመላ ሀገራችን ይገኛል። ዛሬ ላይ በአዲስ አበባና በክልል ከተሞች የሚገኙ የፈርኒቸር የመጅሊስ አምራቾች በሙሉ የማለዳ ፎምን ግብዓቶች ይጠቀማሉ። በዚህም ኩራት ይሰማናል እያሏችሁ ይገኛሉ። ማለዳ ፎም የፕሮግራማችን የፕላቲኒየም ደረጃ አጋር ስለሆነ እጅግ በጣም እናመሰግናለን። ሁሌም ለጤናው የሚተጋው ኢትዮ ጠቢብ ሆስፒታል የብርሃን ዓለም የሆነው ዊኬር ላይት ሁሉን በአንድ ቦታ የሚለው ሚሽካት የገበያ ማዕከል እንደዚሁም ውበትና ጥራትን መለያ ያደረገው አልፋሪስ መንጣፍና መጋረጃ ፕሮግራማችንን በጎል ደረጃ ስፖንሰር በማድረግ
ደምቆ ወደ እናንተ እንዲደርስ እያበረቱን ያሉት እጅግ አድርገን እናመሰግናለን። የትም ትሬዲንግ እና ሪል ስቴት በሲልቨር ደረጃ የፕሮግራማችን አጋሮች ናቸው። እጅግ በጣም እናመሰግናለን። ሚና ፈርኒቸርን እንደዚሁ አልፋሪስ ምንጣፍና መጋረጃንም ስላደመቁን ምችት እንዲለን ስላመቻቹልን እጅግ በጣም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። መደበኛ ፕሮግራሞቻችን ወደ እናንተ ይቀርባሉ። እኛ ደግሞ ተመልሰን እንመጣለን። አብራችሁን ቆይ። አብሮነት 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 አብሮነት